ነው እህታችን ኮኪ ሳውዲ አረቢያ ውስጥ ነው ያለችው። እሺ ወረቀት ማሰራት ነው የምትፈልገው። ምናልባት ሶሻል ሚዲያ ላይ ቪዲዮዋን ካያችሁ ማለት ነው ጎበዝ ናት፣ የማስታወቂያ ባለሙያ ናት። ብዙ ጊዜ ኸይር ነገር ላይ ነው የምትሳተፈው። ለሷ በምንችለው መጠን የሆነ ነገር በቃ የሚበቃንን ያህል አሰባስበን ወረቀታን አሰርታ ቤተሰቦቿንም ኢትዮጵያ ሄዳ አይታ ሌላ የጤና እንትን ነገርም ስላለ ዞሮ በቃ ወረቀት ስለሚያስፈልጋት ለዛ እያገዝናት ነው። እኔ አሁን የምፈልገው ደግሞ ሳውዲ አረቢያ ውስጥ ያሉ ትልልቅ ድርጅቶች እንደናንተ አይነት ትልልቅ ድርጅቶች በምትሉት ነገር አግዛችሁ የማስታወቂያ እድል ደግሞ እኛ ደግሞ ማስታወቂያ እንሰራላችኋለን። እሷም እኛም በሰጣችሁት ነገር ልክ ቆንጆ ማስታወቂያ እንሰራላችኋለን። መርሃባ አሁንም ያው እየሰራን ነው። እናንተን ተማምነን እየሰራን ነው። አዎ እየሰራችሁ 6800 ሰው እንደዚህ አይነት ፌመስ ትልልቅ ሰዎችን እዚህ አስቀምጠን በመተማመን ነው። ኢንሻአላህ ያው እንግዲህ ተመካክረን ኢንሻአላህ የሚሆነውን ነገር እንተጋገዛለን። በቃ ደውልለትና ወይ ጉዳዩን አስረዳ ወይ ደግሞ የሚችል ከሆነ ቦስ ይምጣና እዚህ በቪዲዮ መጥቶ እንትን ይመጣል። እሺ በቃ በሰጡን እንትን ያው ማስታወቂያ ቆንጆ አድርገን ሰላም። ኢምራን ምንም አልተናገረም እስካሁን። ኡስታዝ አህመድም እዚህ መጥተዋል ከዱባይ። እሳቸውም እንትን ሚዩቱን ይክፈትና ኢምራን እስኪ አንዴ በምን እናግዛት ያሉ አሉ። በሚችለው አቅም ኢንቦክስ አካውንት እየላኩላችሁ ነው። ከዛ ውጭ ደግሞ ትንሽ ሰብር አድርጉ። ከዚህ ስንወጣ እህት አሲያ ከተወሰነ ደቂቃ በኋላ ወጥተን አሲያ ቤት እንሄዳለን። እዚህ ያው ማስታወቂያ ነው እየሰራን ያለ ነው። በጊፍት ማገዝ የምትፈልገው ይኸው ቲክቶክ እዚህ ጋር አለ። እዚህ ጋር 38,000 ኮይን ላይ ነን። ያው ፑሽ አድርጎ ወደ 50,000 ምናምን። ከዛ በኋላ ደግሞ 2 ሰው ላይ ሼር አድርጉልኝ። ኢትዮጵያ ሬስቶራንት መካ፣ ሌላ ደግሞ አፍሪካን ሬስቶራንት መካ፣ ሁለቱም ማለት ነው። ከሪያድ ባቡል ሀበሻ መጥተዋል። በጣም ባቡል ሀበሻ ሁለቱን አምጡልኝ ከቻላችሁ ማለት ነው። ያው የኮኪ ጉዳይ ላይ ነው። አይ ቲንክ ትክክል አይደለም ኔትወርክ። ኡስታዝ አህመድ ጅርቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አከም አልሐምዱሊላህ ከም ነጉማ ፈያ ኬሰኒ ሚያራ አማርኛ ናሳ ኡስታዝ በአማርኛ ወርስቴ አማርኛ ሰውራ እንግሊፋ ሰው ናወዮ ነው እንደንደው ቢቢ ማሊም ቤታ ነጥቆ ማሳ እኮ ላ አቢቢ ና ሰውዲሲ አረ ኡስታዝ አህመድ ተው እንጂ ማን ኮን አቢቢ መናቁም ነገራ ደዋንቴ በቁም ነገራት ዲ ዶክተር ሀዊ መታለች። እሷንም አስገባታለሁ። አቡ ካሊድ ዲፈ መናጎተ ቆይ መሐመድ ወይ አቡ ካሊድ ዲፈ መናጎተ ኔሮ ተኮ ከችግር በኋላ መፍትሄ አለና የተፈጠረው ችግር ያው እዚህ እንድንሰበሰብ አድርጎናልና አልহামዱሊላህ ይሄ ደስ የሚል ነገር ነው። በመቀጠል ያው እህት ኮኪን የሚያውቅ የለም። አብሶ በባለፈው በነበረው ከካፌዎች ጋር ታውቃላችሁ ብዙ ቪዲዮዎችን በመስራት ያገዘችን እሷ ነበረች። ሴትነቷ ይቅር ሁሉም ነገር ይቅርና ዲኗን ደግፋለች፣ እኛን ረድታለች። ከካፌዎች ጋር በነበረው ታስታውሳላችሁ አይደለ? በመቀጠል ያው ያለባት ችግር አለ፣ ያጋጠማት ችግር አለ። ስለዚህ እኛ ከሷ ጎን መቆም አለብን። አልሙስሊሙ አኹል ሙስሊም፣ አንድ ሙስሊም የአንድ ሙስሊም ወንድም ነው። ኢቭን ባናቃትም ራሱ ከቸገራት ከሷ ከጎን መቆም አለብንና ያው ሁላችሁም አግዟት ማለት ፈልጋለሁ። ግዴታችንም ስለሆነ ማለት ነው። ያው በእኛ በነጽርም አብዛኛው ጊዜ ነጽ ላይ ፎከስ የምናደርገው ቢሆንም ግን እንደዚህ አይነት ችግሮች ቢፈጠሩም ከጎን ቆመን ማገዝ አለብን እላለሁ ማለት ነው። አይ ቲንክ ሰርፕራይዝ አለኝ። እኔ ሰርፕራይዙ ላስቀድመውና ኢንሻአላህ አንድ ደቂቃ ብቻ አስቀድም። አረ ጆሮአችንን ኸይር። ሰርፕራይዙ ምንድነው? ከንጽር ወንድም እኛ ጋር ያለው ወንድም ማለት ነው እሷን ለመደገፍ ያው ሰፖርት ለማድረግ ማለት ነው 100,000 ብር የኢትዮጵያ ብር ኢንሻአላህ አስገባለሁ ብሏል። ስለዚህ 100,000 ብር ጨምሩበት ማለት ነው። አንደኛ። ሁለተኛ ደግሞ ያው እኔም ባቅሜ ያው ኢንሻአላህ ትንሽ ጀግኖች እኔም 10,000 ጨምራለሁ። ስለዚህ 110,000 ብር ኢንሻአላህ በእኛ በነጽር ወንድሞች እንዲገባ እናደርጋለን ማለት ነው። ይሄ ሰርፕራይዝ ነው። እና ጀማ እኛ ጋር ከስራ ያላችሁ ሜቢ እኔን ተከተላችሁ የመጣችሁ ያው ያልሰማችሁ ካላችሁ ቻሌንጅ አለ። ቻሌንጁ ደግሞ ለወንድም ኻሊድ ነው። ወንድም ኻሊድን 200,000 ፎሎወር መጨመር ነው አካውንቱ ላይ። ወንድም ኻሊድን ያው ሁላችሁም ታውቁታላችሁ።
እኔም ከአንዴም ሁለቴ ሂጄ ተቋሙን ጎብኝቼ ነበር ረመዳን ላይ ማለት ነውና ወላሂ ከሚባለው በላይ ትልቅ ስራ እየሰራ ያለ ወንድማችን ነው። ወንድም ካሊድ ሂዳችሁ ብታዩ ነበር የምታምኑት። አንድ ክላስ ስንት ሰዎች እንዳሉ በመንገድ እንደሆነ ብታዩ ይገባችሁ ነበርና ይሄ በአንድ ድንጋይ ሁለት ወፍ የሚባለው ነገር ነው። ያው ወንድም ካሊድን አስተዋወቅን፣ በጎን ደግሞ እህታችን ረዳ ማለት ነውና ኢንሻአላህ ሁላችሁም ወንድም ካሊድን ደግፋችሁ ወይም ፎሎ እንዲደረግ ቪዲዮ ስሩ። ኢንሻአላህ እኔም አሁን ቪዲዮ ሰራለሁ ማለት ነው። እና ያ ጀማ ኢንሻአላህ በዚህ ነገር ሁላችሁም ስሩ፣ ሁላችንም እንሰራለን፣ ሁላችሁም ስሩ። እሺ እምሩዬ ወላሂ በጣም ቆንጆ ሰርፕራይዝ ይዘልን ነው የመጣክ፣ ከልብ እናመሰግናለን። የንጽጽር ጀማ ማሻአላህ በጣም ነው ደስ የምትሉት። ሁላችንም አብረን ኸይር ነገር የምንሰራ ሰዎች አላህ ያደርገን። እኔ አሁን እዚህ ገስት ውስጥ ያሉ ሁለት ሶስት ሰው አናግሬ እንትን አደርገዋለሁ። ሶስቱም በጣም የማውቃቸው የማከብራቸው ሰዎች ናቸው። ዶክተር ሀዊ ሳውዲ አረቢያ ላይ ነው የምትኖረው። 3 ድርጅት አላት። አንድ ባህላዊ መድኃኒት መካና ጅዳ ሁሉም ቦታ ታደርሳለች። ሁለተኛ ደግሞ ቆንጆ ፋሽን ቤት አላት። የሴቶችም የወንዶችም ልብስ አለ። ሶስተኛ ደግሞ ቆንጆ ባልትና አላቸው መካ ላይ ማለት ነው። ስለዚህ ለነሱ ድርጅት እህታችን ኮኪ ማስታወቂያ መስራት ትችላለች። ያው መካም ስለሆኑ መገናኘት ይችላሉ። በኑሮ ደግሞ ጅዳ ናቸው። እህታችን ሀዊ ደግሞ ቆንጆ ማስታወቂያ እንሰራላታለን። እሷ ደግሞ በምትችለው ነገር እህታችን ኮኪ ደግሞ ኢቃማዋን እንድታሰራ ስንት እንደምታግዘን ያው ሼር አድርጌባት ነው። ያው ማስታወቂያም ስለሆነ እሷም ብዙ ፎሎወርስ አላት፣ ግን ኸይር ነገር ነው። ሴት ልጅ ናት፣ ታውቃለች የስደት ሀገር ኑሮ። እስቲ ምን እንደምትለን ከእሷ እንሰማለን። ኡስታዝ አህመድ ደግሞ ራሱ ነይቶ ነው የመጣ። ጀነራልም እዚህ ስር ነበር። ሶስቱም የማውቃቸው የማከብራቸው ጓደኞቼ ናቸው። ከነሱ ሰምተን ወደ ወንድም ካሊድ እንመለሳለን። እስከዛ ደግሞ የወንድም ካሊድ ፋውንዴሽንን ፎሎ አድርጎ 500 ሺህ ነው ባይዘው ቪአይፒ። አዊ ሌዲስ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከሰት አፋን ወሊገሉን ሂንድ እንዳገሩ ቅልን ሰረዮ ወለና መረኪስ አፋን kiya በአማርኛ አፋን ኦሮሞ እንጂሩ afaan oromoo waan lafatti si walii galu hin qabaa rakkoo takka hin qabu. Mastaawaqaalee baay'ee itti hin dhimmamu iyyuu yoo rakkoon jiraateetiin jedhamu qaamaan makkaa keessa jiraadhaan iddoo hojii makkaa hin qaba. Mastaawaqaa sosonaan hojjenne waan danda'een waan rabbina beekuun akka dubartii takkaatitti ni gargaara. Fooloorsii na tolchiteeti. Achi booda fooloo walii goone keessaa wajji dubbannaa gaafatti makkatti argamu hin qaxaraa fi achitti nattaa dhuftu waan danda'e hin godhaa fi akka obboleettii takkaatti ni gargaara. Ammoo mastaawaqaa hedduu takka kastamara hedduun cinqa waan deebisee hin qaqqabneef dhiifama. Ifaa jechuun irraa hambistee maarree ዙዙ ማል ጀታ والله ناصر وانا እንጀዱን ቀባንለ ማስታወቂያው የተፈለገው ያው ማሻአላህ አላህ ርዝቋን አሁንም ያስፋላት ረቢ ደበሌ ሲክማ አልহামዱሊላህ በርሱ ይክፈትልሽ አልহামዱሊላህ። በቃይ ማለትም ትልቅ ጸጋ ነው። ገባ አይደለ? ሰው እያለው ራሱ እኮ ይራባል እና ባላት ነገር ጌታዋን አመስጋኝ ናት። ይቅርታን ያው ብዙ መስማት እንጂ መናገሩ ላይ ሁላቸው ደግሞ እኮ ችግር ስላለኝ ነው። እህት እያለች ያለችው ማስታወቂያውን ሰራችልኝም አልሰራችልኝም እኔ እንደ ሴት እንደ እህት እንደ አኺራ እህቴ በምችለው ነገር ከጎኗ እቆማለሁኝ። ማስታወቂያ መስራት ያለ መስራት ያው ሸርጥ አይደለም ነው የምትለው። በአካልም መካል ታገኘኝ ትችላለች። ተቀጣጥረን እዛም መገናኘት እንችላለን። የግድ ይሄን ነገር ትስራልኝም አይደለም ነው ያለችው እና ደግሞ አልহামዱሊላህ እኔ ርዝቄ ሰፊ ፎሎ ታደርገኛና በውስጥ ከሷ ጋር አውራለሁ። ተቀጣጥረን እንገናኛለን። አላህ አሁንም ርዝቁን በሩን ይክፈትልሽ እህቴ። አይ ባይዘዌ ሀዊ በጣም ጎበዝ ልጅ ናት። ኢብን መድኃኒት ራሱ አላት። ወላሂ በጣም ጎበዝ ማሳጅ ላይም የብዙ አይነት መድኃኒት አላት። ባህላዊ ላይሰንስ ያላት ጎበዝ ልጅ ናት። ስለዚህ ከሷ ጋር ብትገናኙ በአካል ራሷ አግኝታ ኮኪ ብታወራ እኔ በጣም ደስ ይለኛል። ብገናኙ ይሄ ወጣ ነገር ሌሎች እንደሚያስቡን አይደለንም። ብዙም ኮሚኒኬት የለንም። አንተ ታውቀናለህ ያው ሞር ያለውን ነገር። ስለዚህ ብላክስ ደስ ይለናል። እህቶች ጋር መተዋወቅን እኛም እንፈልገዋለን። ስለዚህ ደስ ይለናል። ደስ ብሎን ነው የምንመጣው እህቴ። ኦኬ ኢንሻአላህ አውሻም ማን ነው ንየተሬዋ ነው ንየተወይ ነው ንምቱ ወሙም ነከቲ
inshallah dirhama kuma tokkoon kennaaf riyaala 1,000 jechaadha. riyaala kuma tokko Dubai ture ammallee dirhamni afaaniin hin badu. Afaanis yaabadama balleeffadhu. ማሻአላህ ሀዊ ደግሞ እንደምታደርገው እኔ በጣም እርግጠኛ ነኝ። ጎበዝ የሥራ ሰው ናት። ቅድም እንደነገርኳቸው ሳውዲ ላይ ባልትናም መድኃኒት ቤትም ልብስ ቤትም አላት። እሷም ባለቤቷም በጣም ጎበዝ ሰዎች ናቸው፣ ታታሪ ሰራተኞች ናቸው። ስለዚህ ኢብን ማስታወቂያው እንኳን እኔ እንድትለፋ አልፈልግም። አልহামዱሊላህ ከበቂ በላይ ከስተመራለኝ። ግን እንደ ሴት እንደ እህት ማገዝ እፈልጋለሁ። 1000 ሪያል አለች። አካውንት ላክላት 50,000 የኢትዮጵያ ብር ነው የሚሆነው። ኦልሞስት 48 50 ነው። ያው 50 ሞልታ ታስገባለች። ቀሪውን እኔ ሞላለሁ አስፈላጊ ከሆነ ማለት ነው። ዶክተር ሀዊ 50,000 ብር ነው የሚሆነው። 10,000 ብር ሆኗል ከተሰማ። በቃ ሀዊ 50,000፣ አቡ ኻሊድ 50,000፣ 100 እምራን 100 ነው ያመጣ። 110 ነው ተጨማሪ አለ 150 አድርገኛል። 150 አለ። ተጨማሪ ደግሞ ማስታወቂያ ወይም ደግሞ ዌብሳይት እንዲሰራላችሁ የፈለጋችሁ ተቋሞች ካላችሁ ዌብሳይት ይሰራላችኋል። ከዛ በኋላ ያው ሰፖርት ታደርጋላችሁ ማለት ነው። እንደዛም ካለ ኢንሻአላህ በውስጥ አውሩ እና በእኛም ተናግሬያለሁ። ማስታወቂያ ግዴታ ነው። ድርጅቶች እድል ከሰጡን እሷ ብቻ ሳትሆን እኛም እንሰራላቸዋለን ማስታወቂያ ሁላችንም እና እምሮ 150 ብለዋል። አሁን 150 ቅድም ደግሞ ወንድም ካሊድ 500 650 ሀዊ 50 700 አቡ ኻሊድ 50 750 ሌላ ሰው ማን ነው ቃል የገባልን? ጨምራለሁ ብሏል። 300,000 ደግሞ ቅድም በማን በኩል ነው የመጣ? 300,000 በወንድም ኢምራን በኢምራን በአብዱልፈታ በኩል ነው። በአብዱልፈታ በኩል ትናንትና የሰጡት ላይ ጨምሮ 300,000 ደርሰዋል። 1,50,000 ማለት ነው። አሁን ማሜም ያው በደንብ አሁን ስለተረዳክ የምትችለውን ነገር ሁሉም ሰው በአቅሙ ነው የሚያግዘው። ማሜ፣ ጀነራል ሁሴን፣ ኡስታዝ አህመድ ሶስታችሁ ሚዩት ክፈቱና በኢትዮጵያ ብር ስንት ብር መላክ ትችላላችሁ? ልታግዙ አፉ በይናስ የአሲያ ፕሮግራም ሰዓት ነው አንዴ አሳቢት የተባሉት ሰዓት ነው። ቀጥታ ወደዛ ነው የምንሄደው። በቃ ኸይር ኢንሻአላህ። በእኛ በኩል 150 ሳለ ያ ጀማ እኛ ጋር ያላችሁ ማለት ነው። ያው ዛሬ አንከፍትም፣ አሲያ ቤት ነው የምንገኘው። እሺ እኔም ኢንሻአላህ ዋን እንገደ ገዴራ ኢሼፍ ገሌራ በእናት አህመድ ነው ወይናስ ፕሊዝ ቦዳ ቀላዳ ቆይ ረቤዲ ወላሂ አቄ ኬሳን ዱቢሴን ቱሬ ለኮምሽና ኬስ ወኒዳ ና ወጀቹ ዲዴ አላ ኩሊ ሃሊኒ ጋባቡ መተኒ ዋን ሽረከተን ቤኩ ገሩ ሶሻል ሚዲያ ከናታቲ ገሪኒ ረከቴት የከሰዳከሰደኒ ዋይዶ አሰው ገሪኒ ሸይቄቁ ገሩ ረጫላና ከሶሻል ሚዲያ ከነራ አርጉቲ ነሞተ ሸጃለተን ኢሼፍ ከበጨ ቀበንቱ ሰገሌ ጉዳ ቀበ አልহামዱሊላህ ኩኒ ዋን ጉዳዳ ገባብሲቴሞ ዋን ደቂቃ ተኮቲኒ ዮና አይብሲቴ ነቲ ቶላ ጀደ ያድ ተኮ ሰና እኒ ለማታ ኮኪኒ ድሚ ኮኪ ኩን ድማ ኡመተ ሙስሊማ ጉቱ ላለቱ ደማሌ ኢማ ወኒ ቆፈሚቲ አፋን ለማንገማ ገመና እንገገፈሙ ቀባን አከቆት ሰበቢን ሲታን ሰንዱባ ደቂቃ ተኮ ቆፈና አይብሲ ፕሊዝ galtee awwaalatu hin dandeenye waraqaan isii kaampaanii irra ture amma iqaamaa waggaa 13 biyya arabaa keessa jiraattee hin dhukkubaanii hedduu dhukkubaanii yaalamuufillee waraqaa barbaachisaanii biyya galuufillee waraqaa barbaachisaanii harmeen kiyyallee nama guddaadha biyya galee laaluu barbaadaa jettee haadha isii sanallee galtee biyya laaluuf waraqaa barbaachisaanii waraqaan isii kun sirraa'uuf ammoo already gara birrii Saudi Arabiyaa 50,000 gaafataniin riyaala 50,000 jechaadha. Kanaaf isii osoo hin taane hiriyoonni isii hin qarqaarraan jedhanii miidiyaatti dhufnaan namni hedduun nama fayyaa qabu akkamitti qarqaarraa jedhanii ajandaa godhan. Sana booda namoonni biroollee lakki akkamitti akkana jettan jedhanii yaa irra garagalanii warri khayrii hojjetuu fi mucayyoollee yeroo hedduu waan dhaabbilee akka baabul khayrii dhaabbilee khayrii garagaraa hojjetan hedduu beeksisaa waan turteef waliin dhaabanne waan jiruura walii galanii kaleessa mana Asiyaatti qarqaaraa turanii anammoo yoo asitti birrii sassaabuu waan hin dandeenyeef Dubaay keessa akkaawuntii maxxansuu waan hin dandeenyeef karaa giiftii TV beeksisa dalaguudhaan seenne gidduma kana wandum kaalee dhufee 500,000 namoonni biroollee already asumatti iyyuu kan nuuf niyyatame qarshii miliyoona 1,50,000 irra geennee jirra.
mucayyoo tana qarqaaranii waraqaa isii sirreeffattee biyyallee galtee maatii akka dubbistu dhukkuba isiillee akka yaalamtuudha. Isii ammoo isinuu ni beektan waan ta'eef hojii isii keerii isiin hojjetaa turte miidiyaa kanarratti. Afaan biroollee dubbattu saba biroollee taatu akka islaama tokkootitti. Khayriidha. Ani inshallah waan rabbiin na dandeessise nan gargaara waan hin gargaaru akkaawuntii argadheennan ammumayyuu galchuu nan danda'a. Sana dura garuu wanti jedhu tokko kookiin musliimoota Itoophiyaa fi piroomooshinii hedduu hojjetteetti yookaan beeksisa hedduudha kan isheen dalagdanii dhugaa dubbachuuf asumaanutti naa'ima baay'ee rabbiif jedheen si jaalladha. Hedduu si jaalladha wallaahi. Sababiin isaa ergaa keetiin namoota meeqatu dubartoota meeqatu si hordofaa dubartoota meeqatu kan hamleem isaanii cabee ergaa keetiin ergaa itti dabarsituun jiraata. Akkasuma immoo ati dubartii jabduudha dubartii jabaattuudha waan hin keessa jiru Nasriin hin beeka jechuun xiqqoo anillee rakkina ta'e wayii keessa nan jira. Garuu rakkinni sirraatiin hambisu hin jiru nuti afaan walii wal dhaga'uu dhabuuni. Obbolummaa keenya tokko irrisuu hin danda'u. Malaayikoota warra jaanagarreen beekne obboleewwan keenyadha jennee jinnoota warra rabbitti amananii jiran isaaniin obboleewwan keenyadha jennee duukaa jiraanna. Birrii 10,000 xiqqoo dhattaniin tuffatina 10,000 nan galcha akkaawuntii irratti inshaallah. ጀዛኩሙላሁ ከይረን። ያው ኡስታዝ አህመድ ያለው እኔ ኮኪ እየሰማሽ ነው ምናልባት ካለሽ ማለት ነው ከኛ ጋር ከሆንሽ እኔ ለአላህ ብዬ ነው የምወድሽ፣ በጣም ነው የምወድሽ የማከብርሽ። ቢያንስ ቋንቋውን ባልችልም እንኳን በደንብ ያው ይሰማል ይችላል፣ ግን በደንብ ፐርፌክት ባልሆንም እንኳን የስራዎችሽ አድናቂ እንደሆነ ነው የተናገረው። አንቺ ደግሞ በጣም ጎበዝ ሴት ነሽ። ለኢትዮጵያ ሙስሊሞች ብዙ ነገር ሰርተሻል። አንቺ የሙስሊሞች ድምፅ ነሽ፣ የሴቶች ብርታት ነሽ። ስለዚህ ሁሉም ነገር ያው ለአንቺ ይገባሻል የሚል ነገር ነው። ጥቅል ሀሳቡ ጠቅለል አድርጌ ሳስረዳሽ ምንም ነገር ለአንቺ ይገባል፣ በርችልን። በዚህ ምክንያት የአንቺ ሞራል መሰበር የለበትም። እኔ ብዙ ጉዳይ ስላለብኝ ነው እንጂ ከዚህ በላይ ባግዝሽ በጣም ደስ ይለኝ ነበር። አሁን ደግሞ 10,000 የኢትዮጵያን ብር አስገባለሁ ብለዋል ኡስታዝ አህመድ ከዱባይ ማለት ነው። ከልብ እናመሰግናለን። ጀዛኩሙላሁ ከይረን። ያው መልእክቱ በጣም ረጅም ስለሆነ ጠቅልል አድርጌ ነው ጥቅል ሀሳቡን ብቻ እንትን ለመተርጎም የሞከረው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ኢንሻአላህ ጀዛኩሙላሁ ኸይር። እዚህ ነገር ላይ ለምትሳተፉት ሁላችሁ አላህ ሱብሓነሁ ወተዓላ እህታችን ኮኪ ላሰበችው ለፍላጎቷ ሁሉ ነገሯን አላህ ያሳካላት። እናንተም ደግሞ ወንድም ነስሪ ዙዙ ኻሊድ መሐመድ ጀነራል እና እዚህ ነገር ላይ ለምትሳተፉ ሁላችሁም አላህ ይጨምርላችሁ። ወላሂ በጣም ደስ ብሎኛል። ብዙዎች ይሄ ነገር ሲጀመር ሲቃወሙ ነበር መጀመሪያ ላይ። እኔ አንዳንድ ከጅምሩም ስለነበርኩኝ ከሷ ጋር ብዙ ነገር ነው በቃ ሰዎችን ምናምን ሳይ ነበርና በዚህ ደረጃ ዲቴል ነገር ገብቶ ደግሞ ሲያሳዩ ያኔ ሲቃወሙ የነበሩ ሰዎች ሁሉ የእሷን እውነት አይተዋል። አሁን ላይ ያለችበትን ነገር በደንብ እናንተም ስታስረዱ ተረድተው እንደውም ያገዟት ሰዎች ራሱ አሉ። ያኔ ሲቃወሙ የነበሩ እንዴት ትረዳለች ምናምን ብለው ሲያገዙ የነበሩ ሰዎች ቅድም በውስጥ ሲያናግሩኝ ነበርና አፉ በለን ብለው አሁን እየረዷት ነው። እና በዚህ ደረጃ ያለውን ነገር ሪያሊቲውን እውነታውን ደግሞ አሳይታችሁ እህታችንን በማገዛችሁ ወላሂ በጣም ደስ ብሎኛል። ኢንሻአላህ እንቀጥላለን። እስኪሞላና ያሰበችው ነገር እስኪሳካላት ድረስ በምንችለው ነገር ከጎኗ እንቆማለን። እህታችን ኮኪ በብዙ ነገር ነው እንግዲህ ድምጽ በመሆን የተለያዩ ነገራቶችን በመስራት በተማሪዎች ላይ ባለፈው በደረሰው ነገር እንግዲህ እሷ ናት በዋነኝነት ቪዲዮ ስትሰራላችሁ ድምጽ ስትሆንላችሁ የነበረው እና በዚህ ብቻ አይደለም ሰው ሲታመም የተለያየ እንትኖችን በመስራት በማስተባበር ቻሌንጆች ሲኖሩ ደግሞ እንደዚህ በኮምፓራቲቭ ዙሪያ ለሚሰሩ ለነ ኢምራን ኢቭን ለኔ ራሱ ለማንኛውም ለተቸገረው ሰው ቻሌንጅ ለሚያስፈልገው ሰው ሁሉ ከጎናቸው ቆማ እንደ ራሷ ይዛ እኔ የሷ ነገር ወላሂ በጣም ከሚለይብኝ ነገር አንድ ነገር ሲኖር እንደ ራሷ ነው የምታየው፣ ስራዬ ብላ ነው የምትይዘውና ያ ነገሯ በጣም ነው ደስ የሚለኝ። አለ አይደለ ለራሷ አድርጋ ነው የምትሰራው። ለሌላ ሰው እንኳን የሌላ ሰው ሀጃ እንኳን እንደ ራሷ አድርጋ ነው የምታየውና
ለዚህ እህታችን አይደለም ይሄ ከዚህም በላይ ቢደረግላት ከዚህም ችለን በጣም ብናረግላት እኔ የሚያንሳት ነው እንጂ በጭራሽ አይበዛባትም። እና ኢንሻአላህ በምንችለው ነገር ሁሉ ደግሞ እናግዛታለን እና አላህ ይጨምርላችሁ እንደምናስር ያኖሌ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። ዕምራን አሁንም ሰርፕራይዝ ይዞ መጣ። ድምፁ ራሱ ያስታውቃል። ሰላም አለይኩም ራሱ የሆነ ነገር ግን 140 ቤት ደረስ ማለት ነው። 150 ላይ ነው ቆማችሁት። አይዋ የንጽጽር ጀማ ሁለት አድርገን የንጽጽር ጀማዎች እናስገባለን ኢንሻአላህ። በእኛ በኩል የነገታችሁ ካላችሁ ኢንሻአላህ በውስጥ አሩን የኛ ብዙ የታለሽ እና እዚህ ጋር አሁንም ያጀማ ንያ ያላችሁ ካላችሁ ነይቱ ግን አስረግጬና አስምሬ የምናገረው እባካችሁ አቅሙ ያላችሁ ነው የተባለው። እሺ አቅሙ ያላችሁ ነይት የምትጨሉ ካላችሁ ነይቱ ኢንሻአላህ የኛ 200 በልኝ ጨርሻለሁ። ሰላም አለይኩም ማሻአላህ ወአለይኩም ሰላም ወራህመቱላህ። ጀነራል ናስሪ ያው ነመጀለን ዱበዱ ይረጨልሴ እሺ ያው እንግዲህ የሰው እርዳታ የትም አያደርስም። አላህ እርዳትና እኔም በበኩሌ 50 ሺህ የኢትዮጵያን አስገባለታለሁ። አካውንቱ ይላክልኝ። ብዙ ከማውራት በስራ ማሳየት ይሻላል ብዬ ነው። ማሻአላህ ዙዙ ጀነራል በጣም የምወደው የማከብረው ጓደኛዬ ነው። ጀርመን ሀገር ነው የሚኖረው። በጣም የምተማመንበት ሰው ነው። አላሳፈረኝም። አልሐምዱሊላህ ረብል ዓለሚን። እንደ ሙስሊሞች ነው ባይዘው እኛ አሁን አብረን ስንቆም እንደምንም አይደለም፣ እንደ ሙስሊም እንደ ሰው ያባችሁ እና በጣም ደስ ይላል። እንደዚህ ስንሆን ደግሞ በጣም ያምርብናል። ስፔሻሊ እኛ ሙስሊሞች የሚያምርብን አንድነት ብቻ ነው፣ መተጋገዝ፣ መከባበር። ስለዚህ በጣም የሚያኮራ ነገር ነው። ቅድም ሀዊም መታ 50 ሺህ ነው ያለችው፣ ጀነራልም 50 ሺህ፣ አቡ ኻሊድም 50 ሺህ። እነዚህ ሁሉ በጣም የማምናቸው የማከብራቸው ሰዎች ናቸው። ጀዛኩሙላሁ ከይረን። ዙዙ ካለሽ እስቲ አካውንቱን ላኪለት አሁን ነው። ጀነራልን ፎሎ አድርግና አቹማን ነስሪ ቲክታክ ከነለ ዱአይ ትጎስፍቴ ወሲቁ ዲደ ወላሲጡ ኢንሻአላህ የጀነራልን ቲክቶክ ሁላችሁም ፎሎ አድርጉልኝ። አፍ ይነግርሻለሁ። ወንድም ካሊድ ፋውንዴሽን 500 ሺህ ብር ቻሌንጅ ነው ወይ ፍሪደም አሲያን ፋውንዴሽን 500 ሺህ ጻፊ። ኦኬ መጣለች፣ አይቻታለሁ። ፈታ 300 ሺህ በአብዱልፈታ በኩል ማለት ነው። በእምሮ በኩል ደግሞ ዕምራን 200 ሺህ ወይም የንጽር ጀማዓ። ከዛ በኋላ ደግሞ ሀዊ ዶክተር ሀዊ 50 ሺህ፣ ጀነራል ሁሴን 50 ሺህ ነው። አቡ ኻሊድ ደግሞ ከአሜሪካ ነው 50 ሺህ። ሴቷ ደግሞ አለች የቅድም ባለሱቋ እና ደግሞ ኡስታዝ አህመድ ከዱባይ 10 ሺህ ነው ያለው። ቅድም ገብተው በአፋን ኦሮሞ ነጥብ 1 ሚሊዮን 160 ሺህ ኮዶ አይሲኒፍ ጎዳ ጅራ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አይ ኸይር ነው፣ ጥሩ እየተሄደ ነው። አልሐምዱሊላህ ረብል ዓለሚን። እንደው የቀልብን ንያ የሚያጌታ ዳን 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 እያለው ነው። ለሁል ሐምዱ ሽኩር። የዛሬውን ደምሩትና የትላንትም አጠቃላይ እሷም እስከዛሬ የገባው ያለችው አሁን የተቸገረው አካውንት ዱባይ ላይ ሆነን አካውንት አትጻፉ። ወንድማችንን ልናስብ ይገባል። እሺ ማለት የራሳችንን ብቻ ሳይሆን ለናስሮ ማሰብ ያስፈልጋልና አሁን አጠቃላይ ያለውን ደምሩትና እንደዚህ አይነት ሳትወጡ ሳትወርዱ እንግዲህ የሚሰጥበትን ሀጃ አላህ ይሙላላችሁ ነው የምንለው። ስለዚህ ባዮ ላይ አሁን መታችሁ መለየት ያልቻላችሁ፣ ምክንያቱም አሁን ያለበት ይሄኛው ሲቹዌሽን መጠየቅ የማይቻልበት የዱባይ ባለ ህግ ገንዘብ እንደዚህ ቁጭ ብሎ ማሰባሰብ ስለማይቻል ነው። ስለዚህ እንደው እግረ መንገድም ደግሞ በምንችለው መንገድ አድርገን ኢንቦክስ ላይ ጻፉልን። ኦኬ ወንድም ካሊድ ከልብ አመሰግናለሁ። አሁን ቶታሊ የጻፍነው ብቻ ማለት ነው አሁን ካልኩ 15 ሺህ 10 ሺህ እና 5 ሺህ የባቡል ሀበሻ 100 ሺህ ተጨምሮበት 1 ሚሊዮን 200 ሺህ 85 ደርሰናል። 1 ሚሊዮን 200 ሺህ 85 ሺህ 15 ሺህ ካገኘን 1.3 እንገባለን ማለት ነው። ያውም በጣም የምንተማመንባቸው ሰዎች ማለት ነው። ከዚህ ቢያንስ ሰክሰስ የመሆኑ 95%
እርግጠኛ ሆነን ማለት ነው። አቡል ሀበሻን ጨምሮ ሌሎችም ዶክተር ሀዊ አቡ ካሊድ በነ ኢምራን በኩል በነ አብዱልፈታህ በአንተ በኩልም ያለው ይሄ ነገር መሳካቱ 95% በጣም እርግጠኛ ሆነ በጥርጣሬ ምናምን ሳይሆን በኮንፊደንስ ማለት ነው። ኢንሻአላህ አላህ ያሳካልን። አሁን አንድ ሰው አስገብቼ 15000 እንድንሆን ማለት ነው። ከዛ ቀጥታ ወደ አሲያ ቤት እንሄዳለን። በቃ ወጥተን እስከዛ ባቡል ሀበሻና መጣን ባቡል ሀበሻና ወንድም ካሊድ ፋውንዴሽንን ፎሎ አድርጉልን። ፎሎ የወንድም ካሊድ አሁን 277.8 ነው። 2200 ሰው ፎሎ አድርጉና 280 እንድረስ እስቲ 280 ሺህ ለምን 500 ሺህ ብር ለማግኘት 220 ሺህ ፎሎ ያስፈልገናል። 500 ሺህ ነው ታርጌቱ ማለት ነው። 500 ሺህ ፎሎወር ስለሆነ አሁን 2200 ሰው ፎሎ አድርጉልን 280 ሺህ እንገባለን። አሲያ መድረኩ ያንቺ ነው። አገትናት እኮ አፈር ነው እንጂ ድምጽሽን ያበዛው ነው። ምናልባት ጨርሳ እንደሆነ አላውቅም። ለሶላት ሄዳለሽ። ኦኬ አንተ ብቻ ነና ስር ታውቃለህ። ብቻ አውቃለሁ። አላህ ጀዛህኒ። እኔ ባይዘው ቲክቶክ በጣም ደብሮኝ እኮ ትቼ ነበር ለ1 አመት እኮ አሳዝኖኝ ኦልሞስት ወደ 1 ሚሊዮን ተከታይ አሁን 1 ሚሊዮን ሰሞን ነው የገባ። ያኔ 970 ሺህ ምናምን ነበር እኔ ቲክቶክ ሲተው ማለት ነው። ከዛ ለምን ወላሂ ብዙ ኡስታዞች የምቀርባቸው ጓደኞቼ እነ ባባ ሼክ ሪያድ ምናምን እየደወሉ ከካይሮ በቃ አረና ስርተው አላህን ፍራ ወደ ቲክቶክ ና ሲጀመር አንተ የምትሰራበት ምንም የማትጫወትበትም መጥፎ ነገር አልሰራበትም። አላህ ሻሂዴ ነው። ካወቅነ ጊዜ ጀምሮ አንድም ቀን ከመስመር ያለፈ ከመንገድ የዘለለ አንድም ነገር አይተንብህ አናውቅም። ብዙም ሁሉም የሚመሰክሩ ኸይር የምትሰሩ ወንድሞቻችን ወላሂ ለኛም ብርታት ስለሆናችሁ ልናጣችሁ አንሻም። ብዙ የሚረብሹ ነገሮች ሊኖሩ ይችላሉ፣ ግን መርጦ ማየት ደግሞ የባለቤቱ ግዴታ ነውና አትሂዱብን። በቃ እናንተን ለማባረር ብዙ ነገሮች ሊፈጠሩ ይችላሉ፣ ግን ታገሉ። ለማንም ስትሉ አይደለም፣ በቃ ለኛ ለእህቶቻችሁ ስትሉ። ወላሂ በብዙ ነገር እኛ ضعيفዎች ነን። በስ በቃ ከለላ ነው የምትሆኑን። ታውቃለህ አይደለ? እንደዚህ አይነት የኸይር ስራ ወንድሞቻችን አሁንም ደግሞ በሷ ጉዳይ ላይ እንደው ይሄንን ነገር ይዛችሁ ወጣችሁ ብዙ ዘለፋ ብዙ ነገር ያስተናገዳችሁ የአኺራ ወንድም እህቶቼ አላህ ጀዛችሁን ይክፈላችሁ። ወላሂ ትልቅ ነገር ነው፣ ትልቅ እንትን ነው የተጋፈጣችሁትና እኔም በሷ ስም ላመሰግናችሁ እወዳለሁ። አላህ ጀዛችሁን ይክፈላችሁ። የዚህ ነገር ተጠናቆ ከግብ ከደረሰ ከአላህ Subhanahu Wa Ta'ala በታች ሁላችንም እጃችን ቢኖርም በዋናነት ግን እኛ ተው ስትለን እየፈራን ስንቀመጥ ጉዳዩን ያጋፈጣችሁት እናንተ ናችሁና እንደቆማችሁላት አላህ ይቆምላችሁ። ሌላ ምንም አይደላችሁም። ወረቢ ጀዛኩም አላህ ኸይር። እስከዛው ድረስ ናስር አሲያ እስከዛው ትውረድና ቤቷን ትክፈት ሰው እንዲያገኛት። ስለዚህ ያውኑ ልክ እንደገባሁኝ ግቢ ካላችሁኝ እኩል ወተን አባወዬ ለማንኛውም ወላሂ እኔ እዚህ ሀገር አካውንት መለጠፍ ስለማይቻል ነው እንጂ ላንቺ ጀግና ስለሆንሽ በጣም ደስ ይለኝ ነበር። በላይ ጀግንነት የለም። ተው በቃ ወላሂ አድርገሃል። ከምን በላይ ኮርተንባል። አይ በጣም ስለምወዳት ነው ታውቃለህ። እኛ ነባር ቲክቶከሮች ነን ከነዙም ጋር ከዱሮ ነው የምንተዋወቀው። ምናልባት አሁን እያስቸገሩን ያሉ ደግሞ ፍሬሾች ናቸው። ባይዘው ስለሰው ማንነት ማያውቁ ስለሰው ታሪክ ማያውቁ ትላንትና ምን እንዳሳለፈች ለዲኗ ምን እንደሰራች ለስንት ሴቶች ብርታት እንደነበረች ማንነቷን በደንብ ማያውቁ አዳዲስ ፍሬሽ ቲክቶከሮች ናቸው። አሁን በቃ ያዙኝ ልቀቁኝ የሚሉ ማለት ነው። እናንተ ስታስቸግሩ ደግሞ ነባሮቹ መጥቶ ይችኛዋንም እንዳይዙ ደግሞ ይችኛዋን እንዳይዙ። ስለዚህ ያዙትን ያዙ ካሊዶ አብሽሩ። ስለዚህ ሁላችሁም እዚህ ያላችሁ ሰዎች ወደ አሲያ ቤት ሂዱ። ሁላችሁም አሁን ቀጥታ ወደ አሲያ ቤት ሂዱ። ወደ አሲያ ቤት ሂዱ። እዚህ ፎሎ እያደረጉ ሄዱ አርጋችሁ። እሺ አብሽር። እሺ እናቴ ኮኪዬ አብሽር። የኔ እናት ኮኪሻ መልእክት አለሽ? ምን ሆናለሁ ካሁን በኋላ እናንተን ይዤ እኮ አልহামዱሊላህ ረቢል ዓለሚን ሁሉንም ነገር እኮ ሰው ካለ ይጋፈጡታልና አብሽሩ የሚለው ቃል ትልቅ ነገር ነው። ከዚህም በላይ ነው። ወንድም ካሊድ ነው ከቃል በላይ የሆነብኝ። ሁላችሁም ወንድም ካሊድ እዚህ መምጣቱ እኔ ሞራልን በጣም ነው ከፍ ያደረገው፣ በገንዘብም በሁሉም ነገር ማለት ነው። ሪሊ በጣም ነው የምንወደው የምናከብር። ኢትዮጵያ መጥቼ አላቅም። እኔ ዱባይ ነው የምኖረው። 10 ዓመት ኢትዮጵያ ሄጄ አላቅም። ከሄድኩ ግን ወንድም ካሊድ ፋውንዴሽንን ሳላይ አልመለስም። አይ ፕሮሚስ ቪዲዮ ሳልሰራ እንዳያለው ነገር ሳላይ አልመለስም። ኢንሻአላህ አንቺም ታያለሽ። ቃማ ካለቀ በኋላ ቀጥታ باذن الله لا በሌላ በኸይር ስራ ይሰባስበን።
መሰብሰባችንንም እሺ ውደድልን ያ ረብ። በቃ አሲያን እንዳይደብራት ቀጥታ ሁላችሁም ወደዛ ሂዱ። መልእክት ብላሂ አለይኩም። እኔ እንኳን ዛሬ እናንተ ፊት ቁጭ ብዬ ማወራ ማንም የሰው ልጅ ይቸገራል። ምናልባት ሰው ታዋቂ ስለሆነ አሁን እስቲ ኮኪ የዘመታችሁበት ሰዎች ምን ስላላት ነው? እስቲ ምን ስላላት? ቆንጆ መኪና ስትነዳ አይታችሁ ነው ወይ? ቪላ ቤት ውስጥ ስትኖር አይታችሁ ነው ወይ? ምን ስላላት አይታችሁ ነው? እስቲ የተሳደባችሁት የዘመታችሁበት። እንደ ማንኛውም ሰው እኮ መዳም ቤት ውስጥ ነው የምትሰራ፣ ወይ ድርጅት ውስጥ ተቀጥራ የሆነ ድርጅት ውስጥ ጽዳት ነው የምትሰራ። ምናልባት ቆንጆ ልብስ ለብሳ አንዳንዴ ሐረም ሄዳ ምናምን ቪዲዮ ስለሰራች ሰው ታዋቂ ስለሆነ ፎሎ ብር አይሆንም፣ ፎሎ ዳቦ አይገዛም። ገባችሁ? ስለዚህ እንደዛ የገመታችሁ ሰዎች ከመጀመሪያ ራሱ አረዳዳችሁ ትክክል አይደለም። አንድ ሰው ታዋቂ ሆነ ማለት ገንዘብ አለው ማለት አይደለም። አሁን ለአዶናይ ብር ተሰብስቦ አያውቅም እንዴ? ዛሬ 6 ሚሊዮን ያለው ሁሉም ሰው ኢትዮጵያ ውስጥ ከፍ ዝቅ የሚልለት ልጅ የሆነ ሰዓት ላይ እኮ ጌም አጫውተው ገንዘብ ምናምን ሲያሰባሰቡለት ነበር። ሴት ላይ ከሆነ ደግሞ ዱላችሁ ብትራችሁ በጣም ይበዛል። ጥሩ አይደለም። ስፔሻሊ ሴቶች ሴት ለሴት መተዛዘን ነው ያለባቸው፣ መከባበር ነው ያለባቸው። ምክንያቱም በወንዶች የምደርስባቸው ዙልም ራሱ እያለ እናንተ ደግሞ እርስ በርስ ስትበዳደሉ በጣም ይደብራል። አትጨካከኑ። ገባችሁ? በዛ ላይ ሰው በጣም ነው ሰው የሚታዘባቸው። አሁን አንድ ሴት ልጅ ስለ ኮኪ ቪዲዮ ከፍተሽ መጥፎ ነገር ስታወሪ ቤተሰቦችሽ አሉ፣ ዘመዶችሽ አሉ፣ ጓደኞችሽ አሉ፣ የሚወዱሽ ሰዎች አሉ። በጣም ነው የምታዘቡሽ። ባይናገሩሽ እንኳን ከስር ሆኖ በአንቺ ድርጊት የሚያፍሩ የሚሸማቀቁ ኢቭን ፋሚሊዎችሽ አሉ። ስለዚህ ደባሪ ነገር አታድርጉ። የማያምርባችሁን ነገር አታውሩ። ትክክል አይደለም። በቃ ለራሳችሁ ገጽታ ስትሉ ማለት ነው፣ ለራሳችሁ ክብር ስትሉ። ከሁሉም ነገር በላይ ደግሞ ፈራጅ አላህ አለ፣ ሱብሓነሁ ወተዓላ አላህ አለ። በምናደርገው ነገር ላይ በምናወራ ነገር ላይ ነገ የውመል ቂያማ በአላህ ፊት እሷ ይቅርታ ካላላችሁ ነገ በአላህ ፊት የምትጠየቁበት የውመል ቂያማ አለ። ስለዚህ አኺራችሁንም አታበላሹ። ሚዲያ ምናልባት በእጃችሁ ሊሆን ይችላል። ላይቭ ከፍታችሁ ብዙ ሰው ሊሰማችሁ ይችላል። ግን ከእያንዳንዱ ነገር በአላህ ፊት ትጠይቃላችሁ። ወላሂ ከቻለን ሚዲያ ለጥሩ ነገር እንጠቀም፣ ካልሆነ ደግሞ አኺራችንን እንድናበላሽበት አታድርጉ። ትንሽ ስለደከመኝም ምላስም እየተወላከፈ ነው። ምንድነው የሚባለው? እየተሳሰረ ነው። በቃ ቀጥታ አሲያ ቤት እንገናኝ። መልካም ቆይታ። አመሰግናለሁ ለሁሉም ነገር።